ናታ የያፌትን ስራ ሙሉ ለሙሉ አወቀ። ስራውንም በደንብ እያደረገ እየሰራ እንደሆነ አየ። ሁሉንም ነገር ቢዝነሶችን እንዳለ ስላነሳበት ናታን ያፌት በጣም እንደለ ነው። እንዲሁም ተጎን ያለችው ኢፍራታ ናት ይሄንን ነገር የምትሰራው በማለት በጣም ውዝግብ ላይ ገብቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ በተሰቢ ሆኖ ዛሬ ቀጣይ ፓርት ሐረግ ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ እና ሼር እያደረጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ናታን ያፌትን በደንብ መከታተል የሚሰራውን ስራ ሙሉ ለሙሉ እንዲሁም ድርጅቱን ሙሉ ለሙሉ ሊቆጣጠረው እንደሆነ በደንብ አድርጎ አወቀ ያፌት። ናታን ይሄንን ነገር ስላደረገ ያፌት በጣም ድንጋጤ ላይ ገብቷል። እንዲሁም ይሄንን ሴራ የምትሰራው ተጎኔ ሆና ኢፍራታ ናት ይሄንን ነገር የምትሰራው በማለት ኢፍራታን ሄዶ እቤት ውስጥ በማነቅ እንዲሁም የሌለ ነገር በመናገር ኢፍራታን እንድጠረጥር አድርጓታል። ኢፍራታ ግን ምንም ነገር የምታውቀው ነገር የለም። ያፌት ግን የአዲስ የያዛት ፍቅረኛው እናቷ በጣም እያስረዳችውና እንዲሁም ደግሞ ባለ ሀብት እንዲሆን እንዲሁም ያፌትን ውድቀት እንደምትፈልግ ስለዚህ እሱም ይሄን ነበር የሚፈልገውና ሙሉ ለሙሉ ያለውን ቢዝነስ የሚሰራበትን ካምፓኒው ሙሉ ለሙሉ ያፌት ሊቆጣጠረው ይችላል ማለት ነው። ያፌት እንግዲህ በጣም ተጠራጥሮ በጣም ብዙ ነገሮችን እያለ ይገኛል። እንዲሁም በመሳደብ ናታ ሙሉ ለሙሉ ሁሉንም ነገር ተስንት ጊዜ በቅርብ ጊዜዎች ውስጥ ጠብቀኝ እያለው ነው። ምክንያቱም ሙሉ ለሙሉ ድርጅቱን እንደሚቆጣጠረውና በእጁ እንደሚያደርግ እንዲሁም የወሰደበትን ኢፍራታንም በእጁ እንደሚያስገባ ሙሉ ለሙሉ እምነት አለው። እንዲሁም ይሄንን ሰምቶ ያፌት ይሄንን ስለተናገረው እቤት ውስጥ በመግባት ፈጥኖ በመሄድ ኢፍራታን አንቆ እንደያዛትና ማን ነው ይሄን ነገር ከጎኔ ያለው ሚስጥር እያወጣሽ ይሄንን ጉብዝና የሰጠሽው ለናታን አንቺ ነሽ በማለት እሷን በጣም በሚገርም ሁኔታ ጠጉሯን በመያዝ እንዲሁም ያልሆነ ነገሮችን ቃላቶችን በመናገር ሊገላትም እንደሆነ ብዙዎቹ እያዩ ነበርና ይሄን ነገር ደግሞ እሷ ምንም ነገር የምታውቀው ነገር የለም። ኢፍራታ ምንም የማውቀው ነገር የለኝ፣ ያፌት ምን እያደረከኝ ነው? ምን እንደምታደርገኝም አላቅም። መጨረሻ ላይ ገልህ አሳርፈኝ። እኔ ምንም ነገር ስላንተ ሆነ ስለ ናታ ምንም የማውቀው ነገር የለኝም ማለችው። እሱ ግን ሊረዳ አልቻለም ይሄን ነገር። ምክንያቱም አንቺ ነሽ ሁሉንም ነገር እያደረግሽ ያለሽው ተጎን ሆነሽ ባሌ ብለሽ ገብተሽ ግን ባልሽ ታልሆን አንቺ ለኔ የምታስቢ ውድቀቴንና የኔ ማንነት እኔ የምሄድበትን መንገድ ነው እያለ በማስፈራራት ላይ እሷን ይገኛል ማለት ነው። ያፌት ሉሊት ጋር በመደወል ናታ የት ነው ያለው ብሎ ጠየቃት። ናታ ስራ ብሎ ወጥቷል፣ እንደወጣ አልተመለሰም። ምንድነው የሚሰራው? መቼ እንደሚወጣ መቼ እንደሚገባ ታውቂያለሽ አላት። አይ አላውቅም አለችው። ሴቶችንና እንዲሁም ቢዝነሴን እንዲሁም ያለ ንብረቴን የወሰደው እሱ እንደሆነ ታውቂያለሽ አላት። የኛ ናታ እንዴት ነው እንደዛ የሚያደርገው? እውነትህን ነው የኛ ናታ ነው እንደዚህ የሚሰራ ብላ ልትናገረው ካሁን በኋላ ያለ ስራ ሙሉ ለሙሉ ያለሽን ጣት በሙላ ቆርጬ እንዳላስቀምጠው ትከታተያለሽ፣ ትወጣ ትገባ ለኔ ትደውልልኛለሽ በማለት ሉሊትን በጣም በማስፈራራት ያሳምናታል። እሷም ይሄን ነገር በመደናገጥ እሺ እነግርሃለሁ በማለት እሷም መከታተል ትጀምራለች። ናታ የገባ የወጣ በማለት እየተከታተለች ትገኛለች። ናታ ግን ምንም ነገር ማያስታውቅበት መንገድ ነው የሚሄደው። ምክንያቱም ተሷ ጋር አይደለም ስራውን ለብቻው እንደሚሰራና እቤትም እንደማይመለስ እቤትም እንደማይመጣ ነው። ምክንያቱም እቤት ታልመጣ ደግሞ እሷ በምንም አታገኘውም። ይሄንን የሰማችው ኢፍራታ እጽ ጋር በመደወል ተጽ ጋር እንገናኝ ብላ በመሄድ እጽ ጋር ያለውን ነገር እስቲ ንገሪኝ በማለት እንዲሁም ያልሆነ መረጃ ወጥቷል ብላ እጽ ትነግራታለች። እጽ ደግሞ እንደዚህ አይነት መረጃዎች እንዴት ሊወጡ ቻሉ? እጽ እንዴት ታወጫለች? በማለት ኢፍራታ ተደናገጠች። እንዴት ነው አሁንም ማድ ነው እያለች በጣም ተደናግጣለች ማለት ነው። ስለዚህ እሱም
ናታ የሚፈልገው ኢፍራታን በእጁ ማስገባትና ያፌትን መጣል ነው የሚፈልገው እና ስለዚህ ያ ነገርም ደግሞ ይሳካልሃል አብሽር ያለችው አዲስ ያፈቀራ ልጅ እናቷ ናት። እናይቱ ደግሞ ብዙ ነገሮችን የኔን ነገር ሊያሳጣኝ ይችላል። እኔ ከቤት አልወጣም፣ ግን ካምፓኒው የኔ እንደሆነ ድርጅቱ ሁሉ ነገር የኔ እንደሆነ በእጅ ሁሉንም ነገር አስገባልሃለሁ። ምንም ነገር አይነካህም። ስለዚህ የያፌት ጠባቂዎች ያውቁታል፣ ቤቴን ሊያግቱኝ ሊችሉ ይችላሉ ብሎ ቢጠይቃት አይ ለጊዜው ሆቴል ውስጥ ታርፋለህ፣ ምንም ነገር አይመጣብህም። ያንን እኔ ሙሉ ለሙሉ አስተካክላለሁ። ለዚህ ደግሞ ሙሉ እምነትህን እኔ ጋር መጣል አለብህ። ልጄ ግን ምንም ነገር እንድታቅ አልፈልግም። ይሄን ስራ አታቅም። ድርጅት እንዳለና እንትን እንዳለ እንጂ የምታውቀው ይሄን ነገር የምታውቅ አይደለችም። እና ስለዚህ አንተ የሚያስፈልግህ አሁን ጉልበትና ገንዘብና ጉልበት ነው የሚያስፈልግህ። ስለዚህ ለዚህ ደግሞ ራስህ መጠቀም ትችላለህ። እኔ ደግሞ በገንዘብም በምንም ነገር አግዛሃለሁኝ እና አንተ ስራህን በአግባብ የምትዋጣ ከሆነ የእጅ ታረጋታለህ፣ ፍቅረኛህንም ሆነ ንብረትህንም ሆነ። ስለዚህ ያፌትን በደንብ አድርገን እንጥለዋለን በማለት ትነግረዋለች። እሱም ደስተኛ ሆኖ ናታም ደስተኛ ሆኖ ይሄን ነገር ስላለችው ስራውን ቀጥታ እየሰራ ይገኛል። ያፌትን እያርበደበደው ይገኛል። ያፌት እንግዲህ ለመውደቅም ለመነሳትም ብዙ ነገሮችን እያደረገ ይገኛል። ምክንያቱም ጠባቂዎቹንም የተለያዩ ድርጅት ውስጥ የሚሰሩትንም ሰዎች ለመናገር እንዲሁም ያለውን ጥንቃቄ በደንብ አድርጋችሁ እንዲጠብቁ እያለ በጣም ደንግጦ ነው ያለውና እያስጠነቀቃቸው ይገኛል። ይሄን ነገር ተሰማ ጀምሮ ናታን በጣም በከባድ ሁኔታ ላይ እንደሆነ ይገኛል። ኢፍራታም ተጎን ሆና እሷ ናት አብዛኛውን ስራ እየሰራች ያለችው እያለ እሷንም መጠርጠር ይዟል አሁን። ምክንያቱም እሷንም ብዙዎች እንዲከታተሏትና ዘበኞቹ የትም ቦታ እንዳከድ የምከድበት ቦታ እንዲከታተሏት አድርጓል። እሷ ደግሞ ይሄን ነገር ልታደርግብኝ አችልም፣ ምንም ነገር ልትከታተለኝም አችልም በማለት የፈለከውን ነገር ታመጣለህ እንጂ እኔን መከታተል አችልም። እስከዛሬ ተከታትለኸኛል፣ እስከዛሬ እቤት አስቀምጠኸኛል። ካሁን በኋላ ግን እቤትም አልቀመጥልህም። ማንንም ሰው ብታስከትለኝ ሊከተሉኝም አይችሉም በማለት ተናገረችው። ይሄን የሰማው ናታን ይሄን የሰማው ያፌት በጣም ተናደደ። በጣም ተናዶ ጠረጴዛውንም በመምታት እንዲሁም በያዘውን ብርጭቆ በመጣል በጣም አስደነገጣት። እሷ ደግሞ ብትደነግጥም ምንም ነገር እኔ ብጥልም ብታነሳ ምንም ነገር የምሆነው ነገር የለም። እስከዛሬ ጨቁነኸኛል፣ እስከዛሬ አግተኸኛል፣ እስከዛሬ የፈለከውን ነገር አድርገሃል። ካሁን በኋላ ግን አልሆንልህም ያፌት፣ ቃል ለምድር ለሰማይ አለችው። ከዛ እንዲህ አይነት መልስ የምትመለሽ የልብ ልብ የሰጠች ማን ነው ብሎ እሷንም አሁንም በመናገር ይገኛል። ሉሊትም የተሰጠችውን ስራ ለመስራት እያውሰለሰለች እንዲሁም ደግሞ የሚመጣባትን ችግር እያሰበች ልቀመጥም ልተኛም አልቻልኩም እያለች ታውሰለስላለች።